በኋላ ሳይሆን ነገ ጠዋት ምን ባንተ ልትናበክ እንቺ ጋር ወስጭ ይያለ እንደ ክረምት ውሻ ከቤት ማትወጣሽ ነበር። መረጃውን ከየት ያገኘሽው? ራሱ ብሩክ ይነገርሽ። እኔ ምን መረጃ ነው? አንድ ነገር በደንብ አስተማርሽ። አንቺ የማትረቢ ጅል ደካማ ነሽ ሰው ነሽ። ነገሮችን ግን በመሰለኝና በደሳለኝ የምታደርጊ ቆይ ምንድነው እንደምትወርድብኝ? ይከብተው ቢላ ነው የተፈጠረው ነገር አትነገር። ወይ ሻንት ነው በደንብ ስሚ። እነ ብሩክ ወደ ታይላንድ የሚበሩት ቅድስት ምን ሆነሻል እንዴ? አታልቅሽ እንጂ ወደ ሞት ምትሄድ እኮ አስመሰልሽው። አስገቢያታውን በቃ እሺ። ያው ጉዳይ ቀርብኝ ብላ እኮ ነው። ፈጣሪ ከተናችሁ የየዋ አምላክ ከእናንተ ጋር ይሁንሽ። ምሳሌም ፈጣሪ ምሯት ተመልሳችሁ ትመጣላችሁ። አሜን። ቅድስት ይኸውልሽ ደግሞ ምንም አይቸግርሽም። እሺ ገንዘብ አስቀምጬልሻለሁ። ብቻሽ እንዳትሆኚ ከዳጣ ጋር ሁሉ ሰላም ግቡ። አሜን። እሺ ቻው። ተናግረን አይደል እንደገባን? አዎ ግቡ ብሎን አይደል እንደገባን? ወይ ዛሬ ደቆሮሹ ቤት ነው ያጋጠመኝ። እኔ እየፈራሁ ነው። አንቺ ደግሞ በየሰበቡ መፍራት አይሰለችሽም እንዴ? እኔ ምንም ደስ አላለኝ። በቃ እንደዚህ ነው። ዋስ ደቆስ አደርሳኝ ደግሞ ይቀጣጭ ነው አይደል? ያው ኤርፖርት ቶሎ መድረስ አለብን ነው። በረራ ያበጀት ነው ለዛ ነው። ሞገስ የማህሌት እቅድ ሲሳካ ማየቴ ለእኔ ትልቅ ሽንፈት ወይም ውድቀት ከዛም በላይ ነው በማለት ዛሬ የኤፍራታና የማህሌት ሾፌር ሆኗል። ብሩኬ ልጁን ይዞ ወደ ታይላንድ ሊሳፈር ለሕክምና ሊሄድ ሲል እሷ ኤርፖርት ሄዳ ለማሳገድ ወይም ደግሞ እንዲመለስ በፖሊስ ተይዞ አድርጌ ህፃኗንም ደግሞ ማንም የሚያይዛት ስታጣ እኛ እንደፈለግ እናደርጋታለን እያለች ስትጨፍር ነበረ። እሱም ይሄ ነገር እንዳይሳካ ብሎ በሌላ መንገድ ቀይሮ ይዟት እየሄደ ቤት ነው የት ነው ወስደን ነው እያለች ትላለች ኤፍራታ። ማህሌትም አይ በአቋራጭ እየወሰደን ነው ቶሎ እንድንደርስ ነው አፍጥ ነው ምንድን ነው ቶሎ አይሄድም እንዴ ወይስ ደግሞ ቤንዚን እንዳያልቅብህ ነው እያለች ነበረ ማህሌት። ሞገስ በተዘዋዋሪ መንገድ ወይም ደግሞ በአቋራጭ ወሰዳቸው መስሏቸው እሱ ብሩክ አልፎ ቶሎ ልጁን ሕክምናው እንዲወስድ እንዲሳካለት እየጣረ ነበረ። ሞገስም ዙሪያ ጥምጥም በሆነ መንገድ ይዟቸው እየሄደ ነበር። እነሱም በአቋራጭ ወስደን ነው እያሉ ብሩክም እንግዲህ ኤርፖርት ገብቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ታዋቂ ናችሁ። እግዚአብሔር ይመስገን ደህና ነኝ። ምሳሌ ክፍል 58ን አብረን የምናይ ይሆናል። ብሩክም ምኞቱ ሀሳቡ ተሳክቶ ልጁን ለሕክምና ለመውሰድ እጅግ በጣም ጥረት ላይ ነበረ አይደለም ብሩኬ። በነገራችን ላይ እኛም ራሳችን እንደ ድራማ ሳይሆን እንደ እውነተኛ ታሪክ ምሳሌ ታክማ ማየት ድና እሱን ተደስቶ ልጅቷ ሕፃኗን እንደ ልቧ እንደ ከጓደኞቿ እንደ ልብ ተጫውታ በወርቃ ብታድግ ደስ ይላል እና ሁላችንም እንደ እውነተኛ ታሪክ በጉጉት ነበር የምንጠብቀው ይህን ቀን። የባለፈው ክፍል ማህሌትና ዝና ሞገስን ለማስገደል ወይም ደግሞ አጋቾች እየልካበት የሆነ አጋች ደግሞ እያወራት ነበር ደውሎ ስልክ ካየህ እንዳይነቃብህ ከነቃብህ ደግሞ ከባድ ሰው ነው ሞገስ እያለችው ነበረ። ተከተለው ደግሞ ወይም እንዳያመልጥህ በምትልበት ሰዓት ቁሟ ልጁ ይላታል። ከቆመ እንግዲህ ከነቃብህ ወይም ካየህ አደገኛ ስለሆነ እንዳያይህ ተመለስ በቃ ይቅር ስትል ነበር። ሞገስን የማሳገድ ወይም የማስገደል እቅዷ ስላልተሳካላት አሁን ደግሞ ከዝና ጋር ተገናኝታ ማህሌት ብሩክ ከነገ ወዲያ ልጁን ይዞ ለሕክምና ወደ ውጭ ሊወጣ ነው እና ከመውጣቱ በፊት ማሳገድ አለብን እያለች ነበር። ማሳገድ አለብን መቶኛል፣ በሽጉጥ ደብድቦኛል ብዬ ማሳገድ እችላለሁ እያለች ከዝና ጋራ ተንኮሏን ሴራዋን ስታሴር ነበረ። ምሳሌ ታከመች ማለት እኔ ቆሜ መሄድ እንዳልችል ሆንኩ ማለት ነው እያለች ነበረ። ኤፍራታ ግን ይሄ ነገር ግን ያስፈራል፣ ብታስቢበት ይሻልሻል እያለቻት ነበር። ምሳሌ ያልታከመች ማለት ትሞትበታለች ማለት ነው እያለች ነበረ ኤፍራታ። እና ታዲያ የኔ እቅዴን ያሳምነውንና ህይወቴን ያበለሸችው ይህን ሁሉ ድካም የደከምኩትስ እሷ እንድትሞት አይደል እያለች ነበር ጨካኟ ማህሌት። ዝናም የማትረቢ ቀሽም ሰው ነች፣ ሞገስ ከነገ ወዲያ ሳይሆን የሚበረው ነገ ጠዋት ነው ሲላት በጣም ደንግጣ ነበር ማህሌት። ማህሌትም ዝናን እባክህ ከኤርፖርት እንዳይንቀሳቀስ እሱን ፖሊሶች ይዘው እንዲመልሱት ልጁን መውደቂያ ስታ እኔ ጋ እጅ ጋ እንድትገባ እያለችው ነበር። እሱም በመጀመሪያ አንቺ ሞገስን ስታሳግች ነው እኔ ይሄን ማደርግልሽ እያላት ነበር። ማህሌትም ስለ ሞገስ አታስብ ሁሉ ነገር በጀ ነው እያለችው ነበር። ከልጆች ጋር ስለተነጋገርኩኝ ሁሉም በጀ ነው ቃል ገባልሃለሁ ስለ ሞገስ ምንም እንዳታስብ እያለች ነበር። ዳንተ ከሞገስ ጋር ተገናኝታ ማህሌት ቪዲዮውን የለቀቀው ብሩክ ነው ብላ ለሕክምና ልጁን ይዞ እንዳይወጣ ልታሳግደው ነው እያለችው ነበር። ሞገስም ቆይ ሰው ዝም ብሎ ከመሬት ተነስቶ እከሌ ነው የለቀቀው ማለት ይቻላል ማለት ነው እንዴ ያላት ነበር። ዳጣን የሚያውቃለሁ ብሩክ ደግሞ ከሀገር እንዳይወጣ ማህሌት ልታሳግደው ስለሆነ ስላወቀ እጅግ በጣም ተጨንቋል እያለች ነበር። ሞገሴ እሺ ታዲያ እኔ ምን ላደርግለት ምን ላግዘው ይችላለሁ እያለ ነበር። አዲስ አበባ ባንኮክ ልጁን ይዞ ወጥቶ እንዳያሳክም እያደረገች ነው እያለች ነበር ዳጣ። ሞገስም ቆይ ምን አደረጋት ምንድን ነው ችግሩ ልጁን ወስዶ ቢያሳክም እያለ ነበረ። ሞገሴ ሴትዮዋ በጣም ቂመኛ ናት፣ አንተንም እያስፈለገች እንደሆነ ሰምቻለሁ። እስቲ አሁን ነገ በራሪ ስለሆኑ ናና ኤርፖርት ድረስ ትሸኛቸዋለህ እያለች ነበር ዳጣ። ሞገሴም ከፍ የሚያደርገኝ ዝቅ የሚያደርገኝ አምላኬ ነው፣ ቀን ዛሬ ነው ካለኝ ብሞት ምንም አይደለም እያለ ነበር። ብሩክ ለምንድን ነው የዚህን ያክል የሚፈራው ይላል ሞገስ። እሱ ወለዳት እንጂ አልፈጠራትም፣ የፈጠራት አምላክ ከዳናትም ከገደላትም እሱ ነው ይሄን ማድረግ የሚችለው ይላል። የዚህን ያክል ድረስ እዚህ ደረጃ ድረስ ደክሟል ለፍቷል። ለምንድን ነው የቀረውን ለአምላኩ የማይሰጠው? በቃ እግዚአብሔር ከፈቀደ አሁንም ቢሆን ነገር በረራው ይሳካለታል እያለ ነበር ሞገስ። መብረር ከከለከሉት እሱም ካልፈቀደ ምን ማድረግ ይቻላል እያለ ነበር ሞገስ። እና ሂደህ አትሸኘውም ማለት ነው እሱም ከሩቅ ሀገር ነው የሚሄደው እያለች ነበረ ዳጣ። ሞገስም በጭራሽ አልተረዳችሁም፣ ወደፊትም አትረዱኝም። ሉላ ማለት ለእኔ ምን እንደሆነች ብሩክ
ዝናን ያለውበት ክፍል ድረስ ይዞ ከመጣ በኋላ በጭራሽ ለሱ ያለ ቦታ በጣም ቀንሷል እያለ ነበር። በጣም ልቤ ተሰብሯል። ዝናን ያለውበት ክፍል ድረስ ይዞ በመምጣቱ እጅግ በጣም ልቤ ተሰብሯል። በጣም ተሰብሯል ልቤ። እናንተ ይሄን አልተረዳችሁኝም እያለ ነበር ሞገስ። ዳጣ ደግሞ የዚህን ያክል ስታመራ ይቻል አቅም ትላለች። አዎ የኔ ነገር እናንተ አልተረዳችሁትም። አሁን ብሩክን የኔ ይቅርታ የመሀሌትን ክስ ሊያነሳለት አይችልም። ስለዚህ እኔ ብሄድም ባልሄድም ልጠቅመው አልችልም እያለ ነበር። እና ብሩኬ ከታሰረ እኮ በቃ ልጅቷ ትሞትበታለች እያለች ነበር ዳጣ። ምንም የሚፈጠርን ይሆን አልሄድም፣ በፍጹም አልሄድም። የሆነ ችግር ከገጠመው ግን ወይ ከታሰረ ደውለሽ ንገረኝ ይላታል። ልጁን እንኳን ማዳን ባይችል ራሱ ማዳን ይችላል እያለ ነበር ሞገስ። በጣም በል የሆነ ነገር ሲገጥምህ ንገረኝ፣ ደውልልኝ፣ አትናቀኝ። ደግሞ ብዙ ስራ አብረን ሰርተናል አይደል ትላለች። በነገራችን ላይ ብሩክ በረራው ካልተሳካለት እሱ ከታገደ ብሩክ ብቻ ሳይሆን ማህሌት ያሸነፈችው እኔ ራሴ እንደተሸነፍኩ ነው የምቆጥረው። ማህሌት ላይ ፍራታ ነገ በጠዋት ኤርፖርት እንሄዳለን እነ ብሩክ ሊበሩ ነው ትላታለች። እና ምንድን ነው አንቺ ልሸኛቸው ነው ትላታለች። እኛ ለምን እንደምንሄደው ትላለች። አይ የሆነ ሰነድ አለ የማደርሰው ብሩክ ቪዲዮውን እንደለቀቀ የሚያስረዳ ሰነድ ትላለች። ኤፍራታም እንዴ እና መቼ እሱ ቪዲዮውን ለቀቀው ትላለች። እነሱ ለቸከብ ቀድሞ 2 ሰዓት ስለሚደርሱ እኛ ደግሞ ከእነሱ ቀድመን መገኘት አለብን ትላታለች። ኤፍራታም ታውቂያለሽ አይደል እኔ በጠዋት መነሳት አልወድም። ምኛለሽ በጠዋት ተዘጋጀ፣ ነገ በጣም የምጠብቀው ድል ነው ትል ነበር ማህሌት። ላይ ተንበርከኩ ሲያለቅስ ማየት እፈልጋለሁ ሞገስ ብሩኬ እያለች ነበር። ብሩኬም ለዳጣ እንግዲህ ከተሳካልኝ ነገ በረራ ነው፣ ከተሳካ ተሳካ፣ ካልተሳካ እኔ ከታሰርኩ ልጄ ከሞተች እኔም ደግሞ ማህሌትን ገድዬ እጄን ለፖሊስ ነው የምሰጠው እያለ ነበር። ለማንኛውም ከነገ ጀምሮ እዚህ ቤት የለውም እያላት ነበረ ብሩኬ ለዳጣ። ነገ እንደምትበር ስለማያውቁ ትቀርማቸዋለህ እያለች እያበረታታችሁ ነበር ዳጣ። እነሱ የሚያውቁት ከ3 ቀን በኋላ እንደምትበር ነው ትላለች ዳጣ። ብሩኬም አዎ ትንሽ ተስፋ የሰጠኝ እሱ ነው፣ ከ3 ቀን በኋላ እንደምበር ነው የሚያውቁት፣ ነገ እንደምበር አያውቁም እያለ ነበረ። በነገራችን ላይ ግን ዝና ተንኮለኛው ማህሌት ነበረች ከ3 ቀን በኋላ እንደሚበር የምትተገው። ዝና ነገ ጠዋት እንደሚበር ያውቃል፣ አጣርቶ ደርሶበታል። በስተመጨረሻም ማህሌት ስትፎክር ቆይታ ራይድ ፍለጋ ትወጣለች። ራይድ ፍለጋ ስትወጣ ሞገሴ ከላይም ተከናንቦ ፊቱንም በማክስ ሸፍኖ ራይድ ነው ወይ ስትለው በቃላት ሳይሆን በእጁ አሁን ግቢ ይላታል። ኤፍራታና ማህሌት ከኋላ ስለተቀመጡ ፊቱንም ስለተሸፋፈነ ማንነቱን ሞገስ መሆኑን በጭራሽ አለዩትም። እውነተኛ ጓደኝነት እስከዚህ ድረስ ነው። የብሩኬ በረራ እንዳይሰናከል ጥረት እያደረገ ነው። ብሩኬ እንዳመልጥ እነሱን ይዟቸው በተጠማዘዘ መንገድ ወደዚህ እያደረጋቸው ነበር። ማህሌት ያሰበችው በአቋራጭ ወስዶ ቀድማ ፈጥና እንድትደርስ የሚያደርገን የመሰላት፣ እሱ ግን ጭራሽ ዙሪያ ጥምጥም እየወሰደ ሰዓቱ እንዲረፍድ እያደረገ ነበር። ራይድ ውስጥ ገብቶ ልጁን ይዞ ወደ ኤርፖርት ሊያመራ ነው። ቅድስቴም እዛ ምሳሌን አቅፋ እያለቀሰች ነበረ። እግዚአብሔር አምላክ ድነሽ ታክመሽ መተሽ እንደ ጓደኞችሽ ስትቦርቂ ለማየት ያውቃኝ፣ የምመኘው የምሳካው ዕለት ደረሰ እያለች እንባ እየታጠበች ነበር። ማህሌትም ሞገስ መሆኑን ያላወቀችው የራይድ ሾፌር እንግዲህ የራይድ ሾፌር የማታውቀው የራይድ ሾፌር ነው የመሰላት። ኧረ እባክህ አፍጥነው ቀስ ብለህ ስትሄድ ብዙ ይቆጥርልሃል እንዴ እያለች 10 ጊዜ እየዘቀዘቀችው ነበር። እንደዚያ ግን የሌለ ጉራንጉር ቦታ ወስዶ እንዲህ እያሽከረከራት ነበር ጊዜውን ለማቃጠል ብሩኬ እንዲያልፍ ለማድረግ። ማህሌትም መቆጣጠሯን ቀጥላለች። አናግረን አይደል የገባ ነው ወይ ዛሬ የቆሮ ሾፌር ነው እንዲያጋጠመኝ እያለች ነበር። ኤፍራታም መስማት የማይችል ሰው መንዳት ይችላል እንዴ እኔ እየፈራሁ ነው ትላለች። አንቺ ደግሞ ባይሆን ባልሆነ መፍራት አይሰልችሽ እንዴ ትላለች ማህሌት። ሞገስ አቋራጭ ነው ብሎ በተሳሳተ ወይም በሌለ መንገድ ጊዜው እንዲቃጠል ወይም ደግሞ ብሩክ ማለፍ እስኪችል እንዳደረገው እንግዲህ ብሩኬም ልጁን ይዞ ኤርፖርት እስከ መጨረሻው ገባ። ብሩኬ ልጁን አሳክሞ እንደሚመለስ እንግዲህ ታስፋለን። ማህሌት እቅዱ አልተሳካም። ሞገሴ እንግዲህ መንገዱን ቀይሮ ወደዚህ ያሽከረከራት ነው። ብሩኬም ደግሞ ቀድሟት ገብቷል ማለት ነው። እሷ ነገሮችን ልታሰነካክል ነበረ፣ አልተሳካለትም እቅዷ ማለት ነው። የዛሬ እንግዲህ ምሳሌ ድራማ ይሄን ይመስል ነበረ።